አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አመሻችሁልኝ? ደህና ናችሁ ወይ? ተመልሼ መጣሁላችሁ እና እንዴት ናችሁልኝ? ደህና ናችሁ ወይ? አብዛኞቻችሁ መጨረሻ ላይ ብሩኬ የተናገረው ንግግር ግራ ገብቷችኋል። ምንድነው? አልገባኝም፣ ግራ ገብቶኛል፣ ምን ለማለት ፈልጎ ነው ምናምን እያላችሁ ነውና በጣም ቀላል እኮ ነው። ለምን ግራ እንደገባችሁ አላቅም። እና ከዚህ በፊት እንግዲህ ውጤቱ የሱ ሆኖ ከተገኘበት ሰዓት ጀምሮ ውጤቱ ከተነበበበት ሰዓት ጀምሮ እንግዲህ ጊዜ ስጡኝ ምናምን ልረጋጋ እያለ ነበር አይደለ ይዛኔ። ከዛም በኋላ ደግሞ ያው ቅመምዬም ዋሽተኛል ማለት ነው ምናምን ብላ በሰዓቱ ተናዳ ምናምን ያን ነገር ተናግራ ነበር ማለት ነው። ከዛ በማግስቱ ነው እንግዲህ እዩን ያገኘቻት ማለት ነው። ከዛ ያዛኔ ደግሞ ብሩኬ ቅመሟን ለማግኘትና ለማውራት ሲፈልግ እዩ ጋር ተገናኝታ እያወራች አገኛት ማለት ነው። ከዛ እዩ በጣም ብዙ ነገር ብላ አእምሮዋን ሞልታት ነበር አይደለ፣ በአንዳንድ ነገሮች ምናምን ከሱ እንዲትርቅ አድርጋት ነበርና ከዛ በፊት ግን ብሩኬ በቃ ያለው አማራጭ አምኖ መቀበልና ነገሮችን ቀስ ብሎ ማስተካከል ነው። ብቻ እኔ ከጎኔ እንድትሆን የምፈልገው ሀይሚዬን ነው፣ ቅመምዬ እንድትርቀኝ አልፈልግም፣ ከጎኔ እንድትሆን ነው የምፈልገው በዚህ ሰዓት ምናምን ነገር እያለ ተናግሮ ነበር ማለት ነው። ከዛም በኋላ እዩ ጋር ያገኛት ሰዓት ላይ ደግሞ እዩ በቃ አምናሃል፣ ልጅህን ተቀበል ምናምን ያንተ ሆኗል በቃ ከዚህ በኋላ ምናምን፣ ስለዚህ ካሁኑ እንክብካቤህን ጀምር ብላ ልጅቷን አስታቀፈችው እንዳያችሁትና እሱም ደግሞ የዛኔ በቃ እኔ እሺ ልጅቷን ተቀብዬ አሳድጋታለሁ፣ ምንም ችግር የለውም፣ ማድረግ ያለብኝን ማድረግ የሚጠበቅብኝን ሁሉ አድርጋለሁኝ፣ ምንም ችግር የለውም፣ ግን ደግሞ ከሀይሚዬ ጋር መለያየት አልፈልግም፣ ከቅመሟ ጋር መለያየት አልፈልግም፣ በጣም እወዳታለሁ፣ አፍቅራታለሁኝ ምናምን እያለ ተናግሯል አይደለ። እና የዛኔ ደግሞ ያው ሀይሚዬ እንደዚህ ልጁን ሲቀበል ምናምን ስታይ በጣም ስለተሰማት በሰዓቱ ተናዳ ሄደሽ ማለት ነው ውዶችዬ። እና ከዛም በኋላ እንግዲህ የተፈጠረውን ነገር አይቷችኋል። ሀሰን ይዟት ሊሄድ ሲል ምናምን ከዛ መንገድ ላይ ተጣሉ። ከዛ በማግስቱ ደግሞ ቅመምዬ በቃ እኔ ይሄን ነገር አልችልም፣ ቃል ገብቼልህ ነበር፣ ተሳስቻለሁ፣ ዋሽተኛል ምናምን ነገር አለችው ማለት ነው። እና አሁን ምንድነው ልላችሁ የፈለግኩት ብሩክ የዛ ጋር ማለት የፈለገው ምንድነው እንግዲህ ሀይሚዬ ዋሽተኛል ማለት ላይ ስለሆነች ማለት አምኖ ተቀብሏል ኦልሬዲ ብላ ያንን እንዳመን አድርጋ ስላመነች አእምሯን ስላሳመነችው በሰዓቱ እዛ ጋም ስላየሽ ልጁን ሲቀበል ምናምን ነገር አምኖ እንደተቀበል አድርጋ አስበዋለች ማለት ነው። ልክ አብዛኞቻችሁ እንዳሰባችሁት ማለት ነውና ብሩኬ ደግሞ እዛ ጋ ምንድነው በቃ ይሄ ጭቅጭቅ ምናምን የሰለቸው ሰው የለም፣ ጭቅጭቅ ሰልችቶት በቃ ያለኝ አማራጭ ልቀበልና ከዛ ነገሮችን ማስተካከልበትን መንገድ እፈልጋለሁኝ አይነት ነገር ብሎ አስቧል ታውቃላችሁና ሀይሚዬ ደግሞ ባየችው ነገር ስለሆነ የተረዳችው በቃ በሰዓቱ አምኖ ተቀብሏል ብላ አምናለች ማለት ነው። ስለዚህ በዛ ሰዓት እኔ አላደረኩም ቢላት ኦልሬዲ ውጤቱ ዲኤንኤው የሱ ነው ተብሎ ስለመጣ አታምነኝም ብሎ ብሩኬ አሳምኖታል አእምሮን። እሱም ደግሞ ልክ ነበር ማለት ነው። ዛሬ ራሱ ሲጠይቃት ማለት የዛኔ የኔ አይደለም ብልሽ ትቀበኝ ነበር ወይ ታምነኝ ነበር ወይ ሲላት አይ አላምንህም ነው ያለችው ማለት ነው። ምክንያቱም ውጤቱ የሚለው ዲኤንኤው የሚለው የሱ ነው የሚለውን ነገር ስለሆነ አያምኑኝም ብሎ በቃ ሁሉም ብነግራቸው በዚህ ሰዓት አያምኑኝም። ታስታውሱ ከሆነ የዛኔ ውጤቱ ሊነበብ ሲል ራሱ መጨረሻ ላይ እንትን ሲል በቃ መኑኝ ምናምን የሚል እንትን አሳይቶ ነበርና የኔ አይደለም ብላችሁም እኮ በዚህ ሰዓት አታምኑኝም በቃ ምናምን ብሎ የዛኔ ጀምሮ ውስጡን በቃ አሁን ውጤቱ የሱ ነው ተብሏል፣ አሁን የኔ አይደለም እያልኩ ብከራከር ማንም አያምነኝም ብሎ ያመነ ልጅ ነው በቃ። ስለዚህ እንደዛ ብሎ ስላመነ ምንድነው ያለው አማራጭ ልጁን አምኖ መቀበል፣ ከዛም በኋላ ነገሮችን በሂደት ማስተካከል አይነት ነገር ነው ያሰበው ብሩኬ ማለት ነው። ገባች አይደለ? ስለዚህ የኔ ነው እኮ ብሎ አምኖበት ውስጡ አምኖበት ሳይሆን ግን ደግሞ ያለው አማራጭ ያ ስለሆነ ነው። ገባችሁና በሰዓቱ ዲኤንኤ ይደረግ የኔ ልጅ አይደለም እያለ እንትን ቢል ማንም አይሰማኝም። ልጅቷም ደግሞ ታውቃላችሁ ደረቅ ነች። እንኳን አይደለም ሁለተኛ ዲኤንኤ ይቅርና መጀመሪያውን ዲኤንኤ በስንት መከራ ነው ያደረገችው። ስለዚህ እንደዛ ብሎ ስላሰበ በቃ ጭቅጭቅና ሌላ ህመም ነው የሚሆንብኝ ለጊዜው በቃ ልጅቷን አምኜ ተቀብዬ ያለኝ አማራጭ ይሄ ነው አምኜ ተቀብዬ ከዛም በኋላ ነገሮችን በሂደት ቀስ ብዬ አስተካክላለሁ ነው የሱ ሀሳብ የነበረው ማለት ነውና ስለዚህ ዛሬ መጨረሻ ላይ የተናገራት ንግግር ምንድነው የዛኔ ዲኤንኤ ውጤቱ የሱ ነው እየተባለ እኔ የኔ አይደለም ብልሽ አትቀበኝም አታምኒኝም ሲላት አሁን አላምንህም ስትለው በቃ እኔ እሱን እንትን ብዬ አይደል እንዴ ታዲያ እዚህ ነገር ውስጥ ደግሞ ድጋሚ የገባሁት ጭቅጭቅ ምናምን እኮ አስጠልቶኝ ነው
አይነት ውስጥ ገባ ማለት ነው። ገባችሁና ከዛ ተናዶ ሄደ። እንደዛ ብሎ ተናዶ ሄደው ያው ለነገው አይዲያ ነው። ነገ ደግሞ ሀይሚዬ ጥለኸኝ ለምን ሄድክ? እኔ እንደዚህ ብዬ ስልህ እንዴት ጥለኸኝ ትሄዳለህ? ታዲያ ቁጭ ብለን ማውራት አልነበረብንም ወይ ብላ ልትመጣ ትችላለች። ገባችሁ? እና ዛሬ ዞሮ ዞሮ የሀሰን መኖር ነው እዛ ጋር ግርግር እንዲፈጠር ያደረገው። ምክንያቱም ሁለታቸው ሲያወሩ ትግስት አላደረገም ወይም ደግሞ ገለል ብሎ መቀመጥ ነበረበት። እንዳልኳቸው በመሀል እየገባ እነሱ ተረጋግተው እንኳን ሀሳባቸውን በነፃነት እንዲያወሩ እድል አልሰጣቸውም። በመሀል ጣልቃ እየገባ እየረበሸ ነበር ማለት ነውና ይሄም የተደረገው ለምንድን ነው? ዛሬ ያው ለዛሬው እንትን እንዲረዝም ለስራው እንዲረዝም ስለተፈለገ ነው። ግን ደግሞ ይሄ ነገር በቅርብ ጊዜ ይስተካከላል ኢንሻአላህ። ምንም አታስቡ፣ አትጨነቁ ማለት በጣም ይረዝማል ምናምን ብላችሁ አታስቡ። ያው ሊቋጩት ፈልገዋል ይመስለኛል። ከዛም በኋላ በሂደት ደግሞ አንድ ነገር እንደዚህ አይነት ድራማ ሲሰራ ማለት ነው ቶሎ ብሎ ለማቋረጥ አይመችም። ገባችሁ አይደል? በሂደት ቀስ በቀስ ነው። ስለዚህ እኛም ደግሞ መረጋጋት፣ ትግስት ማድረግ አለብን። ስራውን አንዴ ጀምረውታል አይደል? ይህን ስራ ደግሞ ለማቋረጥ ሂደት ያስፈልገዋል። ቀስ በቀስ በሂደት ነገሮችን እያስተካከሉ ያቋርጡታል ማለት ነውና ብዙ አይሄዱበትም አታስቡ ይመስለኛል። ከዛ ነገሮች እየተስተካከሉ ምናምን ይሄዳሉ። ዛሬ በቤኪ ቤት ምናምን ነገር ያለውን የተፈጠረውን ነገር አይቻለሁኝ። እንደዛ ልክ አይደለም ቢኒን ያደረጉት ነገር ማለት ነው። ልክ አልሰሩም። የምሬን ነው እንዴ! እንደዛ እኮ ከችግር ላይ ችግር እየጨመሩበት ነው ለብሩኬ ማለት ነው። አሁን ቢኒ ደግሞ ነገ ከነገ ወዲያ ምንድነው የሚያደርገው? ይሄ ልጅ ዝም ብሎ ቁጭ አይለመቸም፣ ወንድ ልጅ ነው። ስለዚህ እንደዛ ከማድረግ ቢኒን በሂደት እንደዚህ የሆነ በዙሪያቸው ያሉት ሰዎች ናቸው አሁን ችግር እየፈጠሩባቸው ችግሩን እያባበሱባቸው ያሉት እንጂ ሀይሚዬና ብሩኬ ብቻ ቢሆኑ ያው ነገሩን እንትን ይሉታል። ደግሞ በዙሪያቸው ያሉት ሰዎች እንዲጨመሩና ይሄን ነገር እንዲሰሩ የተደረገው ደግሞ ለስራው እንትን እንዲል ነው፣ ስራው እንዲረዝም የስራው ሂደት የድራማው ሂደት ነው እንግዲህ እና ስለዚህ ውዶቼ ሁሉንም ነገር በትዕግስት እንጠብቅ እና ምን ልላችሁ ነው፣ በቃ ገብቷችኋል ብዬ አስባለሁ። እኔ እንዴት አድርጌ እንደማስረዳችሁ አላውቅም። ማለት በመጨረሻ የተናገረው በቃ ሌላ ምንም ነገር የለም። ስላልታመነ ነው። እውነቱን ያውቀዋል። በቃ እሱ ያውቀዋል እውነቱን። ብሩኬ ምንም ነገር እንዳላደረገ ምናምን ያውቀዋል። ገባችሁ አይደለ? ስለሚያውቀው ምንም ነገር ብል ማንም አይረዳኝም ነው እያለ ያለው። በቃ ለሱ አሁን እሱ መረጋጋትና ጊዜ ምናምን ነገር ይፈልጋል እና በቃ አምኖት ከጎኑ ሆኖ እንትን የሚለው ሰው ያስፈልገዋል። ግን ደግሞ ቅመምዬም ደግሞ በራሷ ልክ ነች። ሴት ስለሆነች እንደ ሴት የሚሰማት ነገር አለ። ያ ነገር ስለተሰማት ነው። ግን ደግሞ ከዚህ በኋላ ጠንከር ብላ ልክ አሁን ትናንት እንደመጣችበት እንትን ሌላ አሁን ራሷን ከእዩ ጋር ሳታወዳድር ምናምን በቃ ያለውን ነገር በሂደት ቀስ ብለን ተረጋግተን እናስተካክል ብላ ከጎኑ ከሆነች ብሩኬ ደግሞ ያው ጀገኒልና ነገሮችን መስመር ያስይዛል ማለት ነው። ገባችሁ? አሁን ክፍተት እየፈጠረ ያለው ይሄ በመሀል የሚገቡት ምናምን። ከዛ ደግሞ ያው ከዚህ በኋላ ሀይሚዬ እዩ የምትላት ነገር ሊረብሻት አይገባም ማለት ነው። ምክንያቱም ቦታ በቃ ምንም አይነት ቦታ ልሰጣት አይገባም። ከዛ በቃ ሁሉም ነገር ይፈታል ማለት ነው። ሀይሚዬና ብሩኬ አንድ ሲሆኑ ማለት ነውና ብሩኬን ሲረብሸው የነበረው ስቲል ነው። አሁንም እየረበሸ ያለው ምንድነው? በቃ እዚህ ቦታ ላይ አሁን እኔ አይደለሁም ምናምን ነገር ብል በቃ እኔ ተደማጭነት ወይም ደግሞ ታማኝነት የለኝም በዚህ ሰዓት ብሎ ስለሚያስብ እንዳለውም ደግሞ በዙሪያ ያሉት ጓደኞችም ሆነ ምናምን ሌላ አይዲያ ቅድም እንደነገርኳችሁ ሌላ ሀሳብ የተሻለ ሀሳብ እሱን አረጋግቶ ምናምን የተሻለ ሀሳብ የሚያመጣ የለም እና እሱ እውነቱን እሱ ነው የሚያውቀው። ከሱ ውስጥ ያለውን እውነት እንግዲህ እሱ ብቻ ነው የሚያውቀው። ገባችሁ አይደለ? እዚህ ጋር ሰው የሚያዩ ደግሞ የውጤቱን ነገር ነው እንጂ እሱ ጋር ያለውን እውነት ማንም አያውቀውም ማለት ነው። ማንም አይረዳም እሱን ነገር ማንም አያየውም። ይሄ ነገር ቀስ በቀስ በሂደት ወደፊት ነው እንግዲህ የሚታወቀው ማለት ነው ውዶቼ። እና ያው ብሩኬ ራሱን ስለሚያውቀው በራሱም ተማምኖ ነው እንግዲህ እስከዛሬም ድረስ ሲከራከር የኖረው። እኔ አይደለሁም እኔ ምንም ነገር ያደረኩት ነገር የለም ምናምን እያለ ሲል የነበረው ማለት ነውና አላ አይደለ አንዳንዴ የጠበቃችሁት ነገር እንዳልጠበቃችሁት ሆኖ ሲመጣባችሁ ትደናገጣላችሁ በሰዓቱ ማለት ነውና ቅመምዬም ደግሞ የጠበቀችው ሌላ ነበር፣ ያልጠበቀችው ሲፈጠር ደግሞ ተደናገጠች እና በሁለቱም መፍረድ አይቻልም ማለት ነው። ቅመሟ ከዚህ በፊት እንዳለችው በብሩኬ ሆናችሁ ማየት በእኔም ቦታ ሆናችሁ ማየት አለባችሁ። ቦታው ላይ እስከሌላችሁ ድረስ ማናችሁም ቢሆን የእኛን ስሜት ልትረዱና አትችሉም አይነት ነገር ብላ ነበረ በድራማው ማለት ነው። እና እውነት ነው፣ በእውነተኛው ራሱ ቢሆን ማለት ነው አንድ ሰው የሰው ቁስል ሊገባው የሚችለው እዛ ቁስል ላይ ሲሆን ብቻ ነው አንዳንዴ ማለት ነው። ያው የታደለ ሰው
ቁስሉ ላይ ራሱ ባይሆን የሰው ህመም ይረዳል፣ የሰውን ሀሳብ የሰውን እንትን ይረዳል። ገባችሁ አይደለ? ግን አንዳንድ ሰው ደግሞ እዛው ቁስሉ ላይ ካልሆነ ራሱ ሆኖ ካላየው በስተቀር የማያምን ሰው አለ። ገባችሁና በዛ ልክ ነው ማለት ነውና መፍረድ ቀላል ነው፣ መሆን ነው የሚከብደው። እና አሁን ራሱ አንዳንዶቻችሁ እንዴት የሱ ያልሆነ ልጅ አምኖ ሊቀበል ይችላል? ይሄ እኮ ህይወት ነው፣ ቀልድ አይደለም። ስለዚህ እንዴት የኔ ነው ብሎ የሱ ያልሆነ ልጅ ያላመነበትን ልጅ እንዴት ለማሳደግ በቃ እኔ እንከባከባታለሁ ምናምን ብሎ ቃል ይገባል? እንዴት እንደዚህ ሊያደርግ ይችላል ብላችሁ እያሰባችሁ ነው ማለት ነውና ግን ይሄን ነገር ያሰበው ለምን፣ እንዴት፣ በምን አይነት ሁኔታ ምናምን የሚለውን ነገር ያሰበ የለም ማለት ነው። አንድ ነገር መጀመሪያውን ብቻ አይተን ለፍርድ ባንቸኩል ጥሩ ነው። ምን አስቦ ነው፣ እንዴት ነው፣ እስኪ ምናምን መጨረሻውን እኔ ብሎ በትዕግስት መጠበቅ አንድ ነገር ነው ማለት ነው ውዶቼና እሱ ምናልባት ያሰበው ነገር ኑሮ ሊሆን ይችላል ምናምን ቀስ ብዬ በሂደት ምናልባትም እኮ አሁን የኔ ነው ብዬ አመኘ ብቀበላት ከጭቅጭቅ ነጻ ሆናለሁኝ፣ ከዛ ራሴን ማዳመጥ ጀምራለሁኝ፣ ማሰብ ጀምራለሁ ብሎ አስቦ ሊሆን ይችላል። ወይም ደግሞ ልጅቷን ተቀብሎ በሲስተም ደግሞ ዲኤንኤውን ድጋሚ አስደርጎ ምናምን ሊጨርስ ሊሆን ይችላል ምናምን። በብዙ መንገድ እሱ ያስበውን ማንም ያወቀ የለም፣ ማንም ጊዜም የሰጠ የለም፣ ማንም ደግሞ የተረጋጋ የለም። ያው ይሄ ድራማው ስለሆነ ነው ውዶቼ። ግን ያው እንደ እውነቱ ከታሰበ ብዙ ነገር ማንሳት ይቻል ነበረ ግን ዞሮ ዞሮ ውዶቼ ያም ሆነ እንግዲህ ምንም ነገር ሊፈጠር አይችልም። ነገም ደግሞ ኢንሻአላህ እኔም ባልኩት መንገድ ሊሆን ይችላል የሚመጡት፣ በተቃራኒውም ሊሆን ይችላል። ብቻ ግን ብዙም የሚሄዱበት አይመስለኝም። ኢንሻአላህ ሁሉም ነገር ይስተካከላል፣ አታስቡ፣ አትጨነቁ። ከዛ በተረፈ ለሚፍታህ መልካም ምኞትን አስቀምጦለታል ብሩኬ ማለት ነው። እና እንግዲህ ልደቱ ደርሷል ማለት ነው። ነገ ይመስለኛል ወይ ዛሬ ነው አላቅም። ያው እሱ ልደርስ ስለማያከብር ነው እንጂ የተወለድኩበትን ቀን በዚህን ቀን ነው ደርሷል ምናምን እያለ ነበረ። ግን 200 ኬ ሳይገባ ወይኔ በቃ ዝም ብሎ ኩድርቅ ብሎ ዝም አለ። እናንተ ቻናሉ ሱብሃንአላህ ያቺ ልጅ ጋር እየመጣ ራሱ ሰራ ሲያደርግ ነበረ። ትንሽ መንቀሳቀስ ጀምሮ ነበር፣ በኋላ ላይ ደግሞ ጠፋ። አሁን ደግሞ እዛው ባለበት ነውና 2000 ሰው ይቀረዋል። ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ ምን ችግር አለ? አሁን ሀይሚዬን ያደረጋችሁ ብሩኬን ያደረጋችሁ ወደሱ ሄደት ብላችሁ 2000 ሰው ብትሞሉት ምን ችግር አለው? ለማንኛውም እንግዲህ ልደቱ ነው። መልካም ልደት ብለናል ወንድማችን እና መልካም ምሽት ሌሊት ይሆንላችሁ ውዶቼ።